የኢቢኤስ አራዳ ቅዳሜ ቡድን ለናቲ ደማቅ ሽኝት አድርገውለታል። የቡድኑ አባላት ናቲ ለፕሮግራሙ ያለውን ትጋትና ችሎታ ሲመሰክሩ ተስተውሏል። ናቲ ለዓመታት ከካሜራ ጀርባ በዳይሬክተርነት ከፊት ደግሞ በኮሜዲያንነት የሰራው ስራ በኢቢኤስ ታሪክ ትልቅ ቦታ አለው። በተለይ አሜሪካ ሲሄድ የአባት ሀገሬ ብሎ በቀልድ መናገሩ የሁሉንም ልብ ሰርቆ ነበረ። በአሜሪካ ካሉ የኢቢኤስ ስቱዲዮዎች ጋር አብሮ የመስራት እድል ሊኖረው እንደሚችልም ጠቁሟል። ናቲ ከኢትዮጵያ መውጣቱ ለአራዳ ቅዳሜ ትልቅ ክስተት ቢሆንም አድናቂዎቹ ግን በሄደበት ሁሉ መልካሙን እንዲገጥመው እየተመኙለት ይገኛሉ። አንዳንዶች አራዳ ቅዳሜ ያለ ናቲ እንደ ድሮው አይሆንም ሲሉ፣ ሌሎች ደግሞ ናቲ በሄደበት ሀገር ሆኖ አዳዲስ ስራዎችን ይዞልን ይመጣል የሚል ተስፋ አላቸው። በሽኝት ፕሮግራሙ ላይ መጀመሪያ ያመሰገነው ፈጣሪን ቢሆንም በመቀጠል ግን ዛሬ በህይወት የሌሉትን ወላጆቹን ነበረ። የዛሬው ማንነቱ እንዲገነባ ትልቅ ዋጋ የከፈሉለትን እናቱ ወይዘሮ ገኔንና አባቱ አቶ አብርሃምን ሲያመሰግን በልጅነቱ ያሳለፈውን ከባድ ጊዜ እያስታወሰ ነበረ። ወላጆቹ ዛሬ በህይወት አለመኖራቸው በልጅነቱ ትልቅ የስነ ልቦና ጫና እንደነበረበትና ያንን ፈተና አልፎ በዚህ ደረጃ መድረሱ ትልቅ ጀግንነት እንደሆነ መረዳት ይቻላል። በወላጆቹ ጦት ውስጥ ወንድሞቹ ከጎኑ ቆመው እዚህ እንዲደርስ ያደረጉትን አስተዋጽኦ በተደጋጋሚ እንግዲህ ሲያመሰግን ይስተውላል። ከቲያትር ቤት ምርቃቱ በኋላ ወዲያው ነበረ ኢቢኤስ የተቀላቀለው። ነገር ግን ጅምሩ አልጋ ባልጋ አልነበረም። በዳይሬክቲንግና ከካሜራ ጀርባ ለ4 ዓመታት ያህል ሲሰራ ራሱን ለማሳየትና ተቀባይነት ለማግኘት ብዙ መጋደል ነበረበት። ባልደረቦቹ እንደመሰከሩት በልጅነቱ ያሳለፋቸው ችግሮች ለስራው እሳት እንዲሆን አድርገውታል። ሰዓት አክባሪነቱና ለስራው የሚሰጠው ትልቅ ዋጋ ያሳለፈው ህይወት ያስተማረው ትልቅ ትምህርት ነው ሲሉ መስክረውለታል። ወደ አሜሪካ ሲሄድ እንግዲህ ትልቁ ቻሌንጅ የሚሆነው መለየት ነው። ላልተወሰነ ጊዜ ከለመደው ስራ ከወንድም በላይ ከሆኑት ጓደኞቹና ከኢትዮጵያ መውጣቱ በንግግሩ ላይ የሚታይ ትልቅ ስሜት ፈጥሮበታል። መቼ እንደምንገናኝ አለማወቃችን መለያየቱ ከባድ ያደርገዋል ሲል የገለጸው ስሜት ናቲ ለሰው ያለውን ትልቅ ፍቅር ያሳያል። በልጅነቱ ወላጆቹን ማጣቱና በብዙ ፈተና ውስጥ ማለፉ ዛሬ ለምናየው ጠንካራና ተወዳጅ ኮሜዲያን እንዲሆን አድርጎታል። እንግዲህ አሁን ደግሞ ሌላ አዲስ የህይወት ምዕራፍ ሊጀምር ወደ አሜሪካ አቅንቷል ማለት ነው። ናቲ በሄደበት ሁሉ መልካሙን እንዲገጥመው እንመኛለን። እናንተስ ስለ ናቲ ጥንካሬ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አካፍሉን። በድጋሚ ናቲ በሄድክበት ሁሉ ፈጣሪ ይከተልህ። በስራህ በምትታወቅበት ቀልድና ጨዋታ ደግሞ እየመጣ ፈታ እንደምታደርገን ተስፋ እናደርጋለን። ስለሰማችሁኝ ከልብ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ቆይታ